በኢትዮጵያ በተለይም በመንግስት ተቋማት ታቀደው የሚሰሩ ስራዎች ያመጡትን ውጤት ለመመዘን የሚያስችልና ሐሰተኛ ሪፖርት በሚያቀርቡ አካላት ላይ ተጠያቂነትን የሚያስከትል የምዘና ፖሊሲ ዝግጅት በመጠናቀቅ ላይ መሆኑን የፕላንና ልማት ሚኒስቴር አሳውቋል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው ከአፍሪካ ኢቫሉዌሽን አሶሲዬሽን 25ኛ ዓመት ጋር ተያይዞ ዛሬ በአዲስ አበባ በተጀመረው ጉባኤ ላይ ነው። በዚሁ ጉባኤ ላይ የአጋር አካላትን አሉታዊ ጫና ከመቋቋም አንጻር በአፍሪካ የሚሰሩ ስራዎች በአህጉር በቀል የምዘና መንገዶችና በአህጉሪቱ ልጆች እንዲመዘኑ መደረግ አለበት። ለዚህ ሀሳብ ተግባራዊነትም መንግስታት ቁርጠኝነት ማሳየት አለባቸው ተብሏል። አቤል አበበ በጉዳዩ ላይ ተከታዩ ዝርዝር ዘገባ አሰናድቷል። በአውሮፓውያኑ የዘመን ቀመር 1999 ላይ የተመሰረተውና አሁን ላይ 44 የአፍሪካ ሀገራት ለሚሰሩት ሁለንተናዊ የምዘና ስራ እገዛ እንደሚያደርግ የሚነገርለት የአፍሪካ ኢቫሉዌሽን አሶሲዬሽን የተመሰረተበትን 25ኛ ዓመት በማስመልከት በአዲስ አበባ ለ3 ቀናት የሚዘልቅ ጉባኤውን አስጀምሯል። በአፍሪካ በተለይም በተለያዩ የመንግስት ስራ ዘርፎች የሚሰሩ ስራዎች እንዴት ያለ ውጤት አመጡ የሚለውን የሚገመግሙና የሚመዝኑ ማህበራትን አባል በማድረግ የሚሰራው ማህበሩ ከ44ቱ ሀገራት የተውጣጡ ከ3000 በላይ አባላትን በመያዝ ነው በአህጉሪቱ እየተሰሩ ያሉ ስራዎች የሚመዘኑበትን ሂደት እንዲጠናከር ጥረት እያደረገ የሚገኘው። የአፍሪካ ኢቫሉዌሽን ማህበር በአዲስ አበባ 25ኛ ዓመቱን እያከበረ የሚገኘው አፍሪካውያን በራሳቸው አህጉር ውስጥ የሚያደርጉት የስራ ምዘና በራሳቸው በአፍሪካውያን ስነ ዘዴ የሚቃኝ በራሳቸው በአፍሪካውያን የሚሰራና በአህጉሪቱ አቅም የሚተገበር መሆን አለበት በሚል መርህ ላይ ተመስርቶ ነው። ማህበሩ ይህንን እንዲል ምክንያት የሆነው ደግሞ በአህጉሪቱ አፍሪካ እየተሰሩ ያሉ ስራዎች ያመጡትን ውጤት ለመመዘን ከሚደረጉ ጥናቶች ውስጥ 75% ከአህጉሪቱ ውጪ በሆኑ ለጋሽ አካላት ፈንድ የሚደረጉ በመሆናቸውና ይህም በምዘናው ላይ አሉታዊ ተጽዕኖ እያሳደረ ነው የሚል እሳቤ በመኖሩ ነው። ከማስተር ካርድ ፋውንዴሽን ጋር በመሆን በአፍሪካዊ ባህሎች ላይ መሰረት ያደረጉ የምዘና ዘዴዎችን ለማበጀት እየሰራን ነው። እንዲህ አይነት እንቅስቃሴዎች የኃይል ሚዛን ጥያቄዎችን መልሰው የሚጠይቁና የታፈኑ የማህበረሰብ ድምጾችን የሚያጎሉ ናቸው። በዚህ የፈረንጆቹ ዓመት ህዳር ወር ላይ ከመሪ የትምህርትና የጥናት ተቋማት ጋር በመሆን በዚሁ ላይ ያተኮረ ትምህርት የሚሰጠውን የአፍሪካ የኢቫሉዌሽን ትምህርት ቤትን እናስጀምራለን። ለሁሉም ሀገራት የልማት አጋሮቻችንና ተቋማት የሜዲን አፍሪካ ጥረትን በማገዝ በአፍሪካ ያሉ የምዘና ዘዴዎችን በአፍሪካውያን የሚመሩ በእነሱ ባለቤትነት የተያዙ እንዲሆኑ እንዲያግዙ ጥሪ ያቀርባለሁ። ዶኔት የሚያደርጉ ተቋማት ኢንተረስት አለ፣ ፍላጎት አለ። ያንን ፍላጎት በጣም በጥንቃቄ መጠቀም ያስፈልጋል። ዊን ማድረግ አለብን። የሚፈለጉ ነገሮች ሲመጡ ወደ ራሳችን ሀገር ኮንቴክስት መቀየር መቻል አለብን። እንደ አፍሪካ ኮንቴክስት ታሳቢ ማድረግ አለብን። ችግሮቻችንን ከራሳችን አይተን መፍትሄ ማስቀመጥ እንደ ኢትዮጵያም ደግሞ በዛ አንፃር ማየት አለብን የሚለውን ይዘት ነው የያዘውና በዘላቂነት አይ ቲንክ ይሄኛውን ብዙ መሰራት ያለበት ነው። በዚህ ጉባኤ ላይ የተገኘው የኢቢኤስ አዲስ ነገር ኢትዮጵያ የምትሰራቸውን ስራዎች በአግባቡ በመመዘንና የጠራ የመረጃ ቅብብል ስርዓትን በመዘርጋት ረገድ አሁን ላይ በምን ደረጃ ላይ ትገኝውን ሲል የፕላንና ልማት ሚኒስቴርና የኢትዮጵያ ኢቫሉዌሽን አሶሲዬሽንን ጠይቆ ነበር። ለምሳሌ ሳምፕል ተወስዶ ሰርቬይ ይሰራል። ስለዚህ በዛ ሰርቬይ የዛን መረጃ ጥራት በአድሚኒስትሬቲቭ መልኩ የመጣውን ያስተዳደራዊ መረጃ ጥራት እንዲኖረው ወይም ደግሞ ጥራት መኖሩን የምናረጋግጥበት ሲስተም አለ። ሌላው ዲጂታል ፕላኒንግ ሞኒተሪንግ እና ሪፖርቲንግ ሲስተም አለ በራሳችን አቅም የተገነባ። ስለዚህ በሱ መረጃዎች ይገባሉ እስከ አናሊሲስ ድረስ የሚሰራባቸው ሁኔታዎችን እየተመቻቸነ ያለው። ግን ያ ማለት አሁን በቅቷል በቃ ሙሉ ጥራት ያለው መረጃ እያመነጨን ነው ማለት ላያስችል ይችላል። በፈረንጆች 2019 ከብዙ ሀገሮች ጋር የተሰራውን አሰስመንት ለማየት ሞክረን ነበር። ያ ምንድን ነው የሚያሳየው? ከሳውዝ አፍሪካና ሌላ አንድ አፍሪካ ሀገር ቀጥሎ 3ኛ ደረጃ ነው ያለው። ያ ማለት ኢንተርሚዲየት ሌቭል ነው ያለ ነው። የተሳሳቱ መረጃዎች ከታች ጀምረው ከመጡ ላይ ያሉትንም የተሳሳተ ውሳኔ እንዲሰጡ ያደርጋል። ስለዚህ የሚመጡ መረጃዎች በተቻለ መጠን ስታንዳርዳቸውን ጠብቀው ኮምፕሊት ሆነው የተሟሉ ሆነው እና ጊዜውን ጠብቀው መምጣት መቻል አለባቸው። ያን ሲሆን ውሳኔ አሰጣጠም ላይ ያለንን ነገር በደንብ የተሻለ እንዲሆን ያደርጋል። በኢትዮጵያ በተለይም በመንግስት መዋቅር መሪነት የሚሰሩ የልማትና መሰል ስራዎችን ውጤት ለመመዘን በቂ የሆነ አገር በቀል አቅም ከማደራጀት አንጻር እንደ ሀገር ያለንበት ቁመናም በተመለከተ ከጋዜጠኞች ለተነሳው ጥያቄ አቅሙ ገና እያደገ የመጣ ግን ብዙ መጎልበት የሚጠበቅበት ነው የሚል ምላሽ ተሰጥቷል። ካፓሲቲ ጋፕ አሰስመንት ሰርተን ነበረ ከዩኒሴፍ እና ከዩኤስኤዲ ጋር በጋራ በመሆን ስለዚህ ጥራት ያለው መረጃ እንዲመነጭ ከተፈለገ መሰራት ያለባቸው ስራዎች አሉ። ለምሳሌ የሰው ኃይሉን በተለይ ደግሞ በክትትልና ግምገማ ዘርፍ
የራሱ ካሪኩለም ተቀርጾለት የተሻለ መረጃ እንዲመነጭ ከተፈለገ አንደኛው የሰው ኃይሉን ጀነሬት ማድረግ ያስፈልጋል። በሁለተኛ ደረጃ ደግሞ ምቹ የሆነ የስራ አካባቢ መፍጠር ነው። የመንግስት ተቋማት ላይ ያሉ የኢቫሉዌሽን ባለሙያዎች ምን ያህል አቅም አላቸው? እነሱ ላይ ብዙ ድጋፍ ብዙ ኢንቨስትመንት ይፈልጋል። ከዚህ አንጻር ነው እኛ በዋናነት ከሚኒስትሪ ኦፍ ፕላኒንግ እና ዲቨሎፕመንት ጋር አብረን በጋራ እንሰራለን። ከሌሎችም ሴክተሮች ጋር ከትምህርት ሚኒስቴር እንደገናም ከጤና ጥበቃ ሚኒስቴር ከሌሎችም ሴክተር መስሪያ ቤቶች ከሚኒስትሪ ኦፍ ቱሪዝም ጋር አብረን የመስራት ጅምሮች አሉ። ኢትዮጵያ ከዚህ ቀደም በህዝብ እንደራሴዎች ምክር ቤት የጸደቀ የመመዘኛ መስፈርት እንጂ እንደ ሀገር የተሰሩ ስራዎችን ውጤታማነት የምትመዝንበት ፖሊሲ አልነበራትም ያለው የፕላንና ልማት ሚኒስቴር ለዚህ ተግባር የሚውል የምዘና ፖሊሲ ዝግጅት እየተጠናቀቀ መሆኑን ያሳወቀው ተጠያቂነትን የሚያረጋግጥ የመረጃ ፍሰት ስርዓት ከመጣ ማንኛውም አካል የተሳሳተ መረጃ በሰጠ ቁጥር ተጠያቂነትም ስለሚኖር የተሻለ አካውንቴቢሊቲ ይኖራል ብለን እናስባለን። የተሻለ ነገር ይመጣል ብለን እናስባለን። ኢምፕሊሜንቴሽኑ አሁን ግብአት እየሰበሰብን ነው። ጀነራል ፍሬምወርኮች ወጥተዋል። ስለዚህ ፖሊሲው ከጸደቀ በኋላ የተሻሉ ነገሮችን ያመጣል ብለን እናስባለንና ኦልሞስት አሁን ከፋይናላይዝ እያደረግን ያለ ነው ለማለት ነው።